ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ መጋቢት 9 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ስለመሆኑ እስካሁን ድረስ በትግራይ ጊዜያዊ አስተዳደር ውስጥ የተደረገ የአመራር ለውጥ የለም ሲሉ አቶ ጌታቸው ረዳ መናገራቸውን እንዲሁም ደግሞ በአፋርና ሶማሌ አዋሳኝ የሚከሰቱ ግጭቶችን ለማብረድ ቀጣይ እርምጃ ነው የተባለ ምክክር በሰመራ መካሄዱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የሐሙሱ የፓርላማ መደበኛ ስብሰባ የፌዴራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ መሆኑ ተገልጿል። በ57 ገጾች የቀረበውና ኢትዮጵያ ኢንሳይደር ተመልክቻለሁ ያለውን ሪፖርት በመጥቀስ ባወጣው ዘገባ በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ፣ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን መዳሰሱን ዘገባው ጠቅሷል። ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸም በሪፖርቱ ላይ የተካተተ ሲሆን የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነ ዘገባው የፓርላማ ምንጮችን በመጥቀስ አስፍሯል። አስተያየታቸውን የሰጡ 3 የፓርላማ አባላት ምክር ቤቱ የሚወያይበትን ማንኛውም አጀንዳ የሚቀርጸው አማካሪ ኮሚቴ የጠቅላይ ሚኒስትሩን የፓርላማ ውሎ አጀንዳ ያጸደቀው ዛሬ ረፋድ እንደሆነ ተናግረዋል። የሐሙሱ የፓርላማ ስብሰባ የፌዴራል መንግስት የ6 ወራት የስራ አፈጻጸም የተመለከቱ ጥያቄዎች የሚቀርቡበት እንደሆነ ቢገለጽም ለጠቅላይ ሚኒስትሩ ጥያቄዎችን ያስገቡ አንድ የፓርላማ አባል ግን ከመልካም አስተዳደር፣ ከማንነት፣ የሰላምና አስተዳደር ጋር የተገናኙ ጉዳዮችን ማንሳታቸውን ለኢትዮጵያን ኢንሳይደር አስታውቀዋል። ሌሎች 2 የፓርላማ አባላት በስብሰባው ላይ ወቅታዊ ጉዳዮች በጥያቄ መልክ ይቀርባሉ ብለን እንጠብቃለን ማለታቸውንም ዘገባው አክሏል። እስካሁን ድረስ በትግራይ ጊዜያዊ አስተዳደር ውስጥ የተደረገ የአመራር ለውጥ የለም ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገልጸዋል። ትላንት ምሽት ሪዮት ከተባለ ሚዲያ ጋር ቆይታ ያደረጉት አቶ ጌታቸው እስካሁን ማህተም አላስረከብኩም፣ ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጄኔራል ታደሰ ወረደን ፕሬዝዳንት ለማድረግ ስምምነት ላይ ደርሷል ስለሚለው መረጃ ምላሽ የሰጡት አቶ ጌታቸው እኔ ማውቀው ምንም የተደረሰበት ስምምነት የለም የሚል ምላሽ ሰጥተዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው ረዳ በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ውይይት ማድረጋቸውን ጠቁመዋል። ከትግራይ ወደ አዲስ አበባ በሚመጡበት ሰዓት ደስ የማይሉ ነገሮች እንደነበሩ የጠቀሱት አቶ ጌታቸው ለደህንነታቸው የሚያሰጋ የሰራዊት እንቅስቃሴ ምልክት እንዳላዩ ተናግረዋል። የታጣቂ አመራሮች ቀጣይ የእርሳቸውን እንቅስቃሴ የመገደብ ፍላጎት እንደነበራቸው እንደሰሙ የጠቀሱት ፕሬዝዳንቱ ከምክትላቸው ጋር በመገናኘት ካቆሙ ረጅም ጊዜ እንደሆናቸው አንስተዋል። ወደ አዲስ አበባ ሲመጡም አዲስ ኬላ ተዘርግቶ እንቅስቃሴያቸውን የሚገድብ እንቅስቃሴ እንደነበረም ጠቁመዋል። አዲስ አበባ ከገቡ በኋላ ተከፋይ በሆኑ ግለሰቦች በማህበራዊ ሚዲያ የሚሰራጩት መረጃዎች አቶ ጌታቸው አመለጠ የሚል መሆኑ ምናልባትም ይዘውት የነበረው እቅድ መክሸፉን የሚያሳይ ነው ሲሉ ተናግረዋል። በክልሉ ማህተም የመንጠቅ ዘመቻ እየተካሄደ ነው ያሉት አቶ ጌታቸው ይህ ነገር እንዲቆም በተደጋጋሚ ጊዜ መጠየቃቸውንና መተላለፍ ያለበት ትዕዛዝ
ህግን ተከትለው ቢተላለፍም ይህ ነገር ሊቆም እንዳልቻለ አንስተዋል። አቶ ጌታቸው አክለውም አስተዳደራቸው በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር ማዋጣቱን ጠቅሰዋል። በዚህ ምክንያት ለመንግስት ሰራተኞች ደሞዝ አልተከፈለም፣ አንድም የልማት ስራ አልሰራንም ያሉት አቶ ጌታቸው በአሁኑ ወቅት ለ110,000 ሰራዊት ስንቅ እንከፍላለን ሲሉም አስረድተዋል። በአፋርና ሶማሌ አዋሳኝ የሚከሰቱ ግጭቶችን ለማብረድ ቀጣይ እርምጃ ነው የተባለ ምክክር በሰመራ ተካሄደ። በተለያዩ ጊዜያት በአፋርና ሶማሌ ክልሎች አዋሳኝ አካባቢዎች የሚከሰቱ ግጭቶችን ለማስቆምና ዘላቂ ሰላም ለመፍጠር እየተደረጉ ያሉ ጥረቶች አንዱ አካል ነው የተባለው መርሃ ግብር ባሳለፍነው ሳምንት በሶማሌ ክልል ዋና ከተማ ጅጅጋ መካሄዱን መዘገባችን ይታወሳል። በአፋርና ሶማሌ አዋሳኝ የሚከሰቱ ግጭቶችን ለማብረድም ቀጣይ እርምጃ ነው የተባለ የምክክርና የኢፍጣር መርሃ ግብር የመጅልስ ልኡካንን ጨምሮ ጉዳዩ በቀጥታ የሚመለከታቸው አካላት በተገኙበት በትናንትናው ዕለት በአፋር ሰመራ ተካሂዷል። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በዚህ ጊዜ እንደተናገሩት ከሶማሌዎች ጋር የሚያለያዩ ነገሮች ይልቅ አንድ የሚያደርጉ ነገሮች በትልቁ ይበዛሉ ብለዋል። ርዕሰ መስተዳድሩ በንግግራቸው ትላንት በሰው ሰራሽ ችግሮች የተፈጠሩትን ግጭቶችን ዛሬ የማስቆም ታሪካዊ ኃላፊነት የኛ ነው፣ በእኛ ትውልድ ከዚህ ቀደም ያለውን ጥላቻና መራራቅን የምንቀይርበትና የምናሻሽልበት ዘመን ነው ብለዋል። ከሚያለያዩ ነገሮች እርግጠኛ ነኝ አንድ የሚያረጉ ነገሮች በትልቁ ሚዛን ይደፋል። አሁን ደግሞ የትናንቱን መጥፎ ታሪክ ማስቀጠል ዋጋ የለውም። ክፋትን ማስቆም ደግነትን ማስቀጠል ነው። ትናንት በሰው ሰራሽ ችግሮች መካኒት የተፈጠረው ግጭት ዛሬ የማስቆም ኃላፊነት ደግሞ ታሪካዊ ኃላፊነት በእኛ ላይ ወድቋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፊ መሐመድ በበኩላቸው የሁለቱ ክልሎች ህዝቦች በርካታ የሚያስተሳስሯቸው ጉዳዮች መኖራቸውን አንስተዋል። በቀጣይም የሁለቱን ህዝቦች ትስስር የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራዎች በትኩረት ይከናወናሉ ብለዋል። አልፎ አልፎ የሚነሱ ግጭቶች ታሪካቸው እንዲበላሽ ሲፈጠር ቆይቷል። ይሄን ለማስቀረት በሁሉም ዘንድ ቁርጠኝነት ያለ ይመስለኛል። ከሰራን እና ጥረት ካደረግን የማናሳካበት ምንም ምክንያት የለም። በልማት ወደ ላይ የቀረን ክልሎች ነን። ስለዚህ ጊዜ የምናጠፋበት ምክንያት የለም። ያለን የሰው ኃይል ትንሽ ነው። ያለን የሰው ኃይል ወደ ስራ አስገብተን ወደ ልማት አስገብተን ራሳችንን የምንለውጥበትና ዛሬ ከሚያጋጩን ትናንሽ ነገሮች ወጥተን ወደ ትላልቅ ጉዳዮች የምንገባበት ጊዜ ምዕራፍ ላይ እንገኛለን የሚል እምነት አለኝ። ይሄ እንዲሳካ አሁን በግጭቱ ምክንያት ከተፈጠሩ ስሜቶች ወጥተን ወደ ዘላቂ መፍትሄ የሚያስገቡን ጉዳዮች እንገባ ወደፊት መራመድ እንችላለን ብዬ አስባለሁ። ሁለቱ ክልሎች እጅ ለእጅ ተያይዘው በኢኮኖሚ የሚተሳሰሩበት የህዝብ ለህዝብ ግንኙነት የሚጠናከርበት ጊዜ እንደሚመጣ ተስፋ አደርጋለሁ። የዛሬው ረመዳን ከባለፎቹ ረመዳኖች ይለያል። የዛሬው ረመዳን የሰላም የአብሮ ኢፍጣር ሆኖ ነው ያለፈልን። የሰላም ሚኒስትር መሐመድ ኢድሪስ ሁለቱ ክልሎች ተቀራርበው ዘላቂ ሰላም ለመገንባት የሚያደርጉት ጥረት የሚበረታታ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በተያዘው ረመዳን ወር በህዝቦች መካከል ያለው ግንኙነት እንዲጠናከር እየተጉ ላሉ አካላት ምስጋና አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። በሀገሪቱ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት መቅረቡን ሳልሳይ ወያነ ትግራይ ህወሓትና የጸጥታ ኃይሉ በሲቪሎች ላይ ግድያና ገርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እያደረሱ ይገኛሉ ሲል መክሰሱን እንዲሁም ደግሞ እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት የሟቾች ቁጥር ከ400 በላይ ማሻቀቡ መገለጹን ጨምሮ ሌሎች መረጃዎችን ያስበለጠ ይዟል። አብራችሁ ቆዩ።
ሳልሳይ ወያነ ትግራይ ህወሓትና የጸጥታ ኃይሉ በሲቪል ላይ ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እያደረሱ ይገኛሉ ሲል ከሰሰ። አንድ ጊዜ የጦዘ ሌላ ጊዜ እየረገበ ለወራት እየቀጠለ የነበረው የህወሓት የውስጥ ክፍፍል አሁን ላይ ከፍተኛ ደረጃ ላይ መድረሱን የሚገለጽ ሲሆን በዚህም ምክንያት ዜጎች የሚጎዱበት ሁኔታ መታየት መጀመሩ ይነሳል። ይህንን ተከትሎም በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲ ህወሓትና ወታደራዊ ክንፉ በሲቪሎች ላይ በፖለቲካ አመለካከታቸው ሳቢያ ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶች እያደረሱ ይገኛሉ በማለት ባወጣው መግለጫ ክስ አቅርቧል። ፓርቲው በተጨማሪም የህወሓት አመራር በክልሉ ከ2 ወር በፊት ጀምሮ ጥሎታል ያለው ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቶች ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ለዓለም አቀፉ ህብረተሰብ እንዲያሳውቁ ፓርቲ ጥሪ አድርጓል። ይህ በእንዲህ እንዳለ በክልሉ ተቋርጦ የነበሩ ታጣቂዎችን ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት ላይ መደረሱ ተገልጿል። የክልሉ የጸጥታ ኃይል መሪ የሆኑት ሌተናል ጀነራል ታደሰ ወረደ ሂደቱ ተቋርጦ የነበረው ሊፈታ የሚገባ የትጥቅ መጠን ላይ አለመግባባት በመፈጠሩ ነው ብለዋል። በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥተው የነበሩት ሌተናል ጀነራል ታደሰ ወረደ የቀድሞ ተዋጊዎች ወደ ሰላማዊ ህይወት ለመመለስ ከወራት በፊት ተጀምሮ የነበረ ስራ የተቋረጠው በተፈጠሩ አለመግባባቶች ነው ብለዋል። ይህን አለመግባባት ለመፍታት ከኢትዮጵያ መከላከያ ጋር ንግግር ማድረጋቸውና መግባባት ላይ መደረሱ ያነሱት አመራሩ አዲስ አበባ ተጉዘው ከመከላከያ ጋር ንግግር ማድረጋቸውን አንስተዋል። አክለውም አሁን እንቅስቃሴው ለጊዜው ቆመው ያለው የፖለቲካ ውጥረት እናርግ በሚል ነው ሲሉ አስረድተዋል። በሀገሪቱ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት ቀረበ። በኢትዮጵያ ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆን የአስቸኳይ ጊዜ እወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ የሚያስችል ረቂቅ አዋጅ ለምክር ቤት ቀርቦ ዛሬ መጋቢት 9 ቀን 2017 ዓ.ም ምክክር ተደርጎበታል። ምክር ቤቱ ዛሬ ባካሄደው 20ኛ መደበኛ ስብሰባው የቀረበው የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ የሚል መጠሪያ ያለው ሲሆን ከአስቸኳይ ጊዜ እወጃ ስርዓት ከመዘርጋትና ተግባራዊ ከማድረግ በተጨማሪ ተግባራትን ያቀፈ ነው ተብሏል። ረቂቅ አዋጁ የሰብአዊ ድጋፍ፣ የዘላቂ ልማትና የሰብአዊ ግንባታ እቅዶችን ለማስተሳሰር የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት የተዘጋጀ ሲሆን ይህም በሙሉ ድምጽ ለቋሚ ኮሚቴው ለዝርዝር እይታ ተልኳል። የኢትዮጵያ የአደጋ ስጋት ስራ አመራር የቅድመ አደጋ፣ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና የክልል አስተዳደር ተቋማት የውስጥ አቅም ለመገንባት ያስችላልም ተብሏል። ረቂቅ አዋጁ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክር ቤት መቋቋምን የተመለከቱ ድንጋጌዎችና ስለ ኮሚሽኑ ተግባርና ኃላፊነት የምክር ቤቱ ስልጣንና ተግባራት ዝርዝር መረጃ መያዙ ተጠቁሟል። ስለ ፌዴራል መሪ ዘርፍ ተቋማትና የክልል መንግስታት ተግባራትና ኃላፊነት፣ ስለ አደጋው ተጋላጭና ተጎጆች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋም የሚመለከቱና ሌሎች ድንጋጌዎች መካተታቸው ታውቋል። የምክር ቤት አባላትም አዋጁ የሚደረጉ ድጋፎች በተቀናጀ መልኩ እንዲደረጉና ለተጎጆች እኩል ተደራሽ ለማድረግ እንዲሁም ከእርዳታ ጠባቂነት በመላቀቅ ራስን ለመቻል አስፈላጊ መሆኑን ገልጸዋል። ረቂቅ አዋጁ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ቁጥር 16/2017 ሆኖ በሙሉ ድምጽ ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መመራቱን ከምክር ቤቱ ያገኘነው መረጃ ያሳያል። እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት የሟቾች ቁጥር ከ400 በላይ ማሻቀቡ ተገለጸ። እስራኤል በጋዛ በፈጸመችው የአየር ጥቃት የተገደሉ ፍልስጤማውያን ቁጥር 413 መድረሱን የፍልስጤም ጤና ሚኒስቴር በዋትስአፕ ገጹ ባጋራው መረጃ አስታውቋል። ከ2 ወራት የተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎች ማቁሰሉን እንዲሁም በርካታ ሰዎችም አሁን ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስቴሩ ገልጿል። ሐማስ ባወጣው መግለጫ ኔታንያሁና ጽንፈኛ መንግስቱ የተኩስ አቁም ስምምነቱን ለመጣስ መወሰኑ በጋዛ የሚገኙ ታጋሾችን ዕጣ ፈንታ ጥያቄ ውስጥ ከቷል ብሏል። የእስራኤል ጦርና የሀገር ውስጥ የደህንነት ተቋሙ ሺን ቤት በጋራ ባወጣው መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውን ጠቁመዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙን ያመላክተው ከእስራኤል የመከላከያ
መከላከያ ሚኒስቴርና ከፍልስጤም ውስጥ የሚገኙ ምንጮች እንዳረጋገጡት ከሆነ በጥቃቱ 4 ከፍተኛ አመራሮችን ጨምሮ በርከት ያሉ መካከለኛ ደረጃ ያላቸው የሐማስ አመራሮች ተገድለዋል። ይህንን ተከትሎ ቻይና ባወጣችው መግለጫ በጋዛ የተፈጸመው የቦምብ ጥቃት እንደሚያሳስባት ገልጻ ተፋላሚ ኃይሎች ጋዛን ዳግም ወደ ጦርነት ሊከት የሚችልና ሰፊ ሰብአዊ ቀውስ ከሚፈጥር ድርጊት እንዲቆጠቡ ጠይቃለች። እስራኤል በጋዛ ለ15 ወራት ያካሄደችውን ጦርነት በተደጋጋሚ ስትቃወም የቆየችው ቱርክ አዲሱ ጥቃት በፍልስጤማውያን ላይ የተያዘው የዘር ፍጅት ፖሊሲ አካል ነው ብላለች። ትራምፕ ክሬሚያን የሩሲያ አካል አድርገው እውቅና ለመስጠት እያሰቡ ነው ተባለ። የፕሬዝዳንት ትራምፕ አስተዳደር የዩክሬን ጦርነት ለማስቆም ወደፊት በሚደረገው ድርድር ሩሲያ በ2014 የራሷ ግዛት አድርጋ የጠቀለለቻትን የክሬሚያን ግዛት የሩሲያ አካል አድርጋ እውቅና ለመስጠት ማሰባቸውን ሮይተርስ ሴማፎር የዜና ድረገጽን ጠቅሶ ዘግቧል። ሴማፎር ለጉዳዩ ቅርበት ያላቸውን 2 ምንጮች ጠቅሶ ባወጣው ዘገባ አሜሪካ ተመሳሳይ እርምጃ እንዲወሰድ ጥያቄ ልታቀርብ ትችላለች። ትራምፕ እስካሁን ይፋ ውሳኔ ያለመወሰናቸውን የገለጸው ሴማፎር ክሬሚያን የሩሲያ አካል አድርገው እውቅና የመስጠት ጉዳይ ወደፊት ከሚቀርቡ አማራጮች አንዱ ሊሆን እንደሚችል ጠቅሷል። ትራምፕ በዛሬው ዕለት ከአቻቸው ፑቲን ጋር በሚያደርጉት የስልክ ንግግር የሩሲያው ፕሬዝዳንት ተኩስ ለማስቆም እንዲስማሙና 3 ዓመታት ያስቆጠረው ጦርነት በዘላቂነት የሚቆምበት እርምጃ እንዲወስዱ ለማሳመን እንደሚሞክሩ ተገልጿል። ክሬሚያ በዓለም አቀፍ ደረጃ በአብዛኛው ሀገራት የዩክሬን ግዛት አካል እንደሆነች የምትታወቅ ሲሆን ኪየቭ ምንም እንኳን አሁን ላይ በኃይል ለማስመለስ የሚቻል ባይሆንም የጥቁር ባህሯን ባህረ ሰላጤ ማስመለስ ትፈልጋለች። ክሬምሊን የሩሲያ የጥቁር ባህር ኃይል ያለባትና ከመጠቃለሏ በፊት በአብዛኛው ሩሲያኛ ተናጋሪዎች የነበሩባት ክሬሚያ በይፋ የሩሲያ አካል መሆኗን ትገልጻለች። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። ኢትዮጵያ ከምትገዛቸው ከ800 በላይ የመድኃኒት አይነቶች ውስጥ የምታመርተው ከ100 በታች መሆኑ ተገለጸ። ኢትዮጵያ ከምትገዛቸው ከ800 በላይ የመድኃኒት አይነቶች ውስጥ የምታመርተው ከ100 በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ የማህበረሰቡ የጤና ፍላጎት መሰረት ያደረጉ 800 መድኃኒቶች በመንግስት ጤና ተቋማት ቢመረጡም በኢትዮጵያ የሚመረተው ከ100 በታች ነው ብለዋል። አገልግሎቱ መድኃኒቶች ከሀገር ውስጥና ከውጭ ሀገራት ገዝቶ እንደሚያቀርብ አቶ ሰለሞን ጠቅሰው በግዢ መዘርዘር ከያዛቸው መድኃኒቶች 20 በመቶ አቅራቢ የሌላቸው፣ 30 በመቶ መድኃኒት አንድ አቅራቢ ብቻ እንዳላቸውና ቀሪዎቹም ቢሆኑ የተሻለ አቅራቢ እንደሌላቸው ተናግረዋል። የሀገር ውስጥ የመድኃኒት ምርት መጠንን ማሳደግ ስትራቴጂካዊ መፍትሄ መሆኑን ምክትል ዋና ዳይሬክተሩ ጠቅሰው መድኃኒቶች በሀገር ውስጥ ለማምረት ኢንቨስትመንትን መሳብ እንደሚያስፈልግም ተናግረዋል። አገልግሎቱ ከሚገዛው መድኃኒት በገንዘብ መጠን ሲታይ የዛሬ 4 ዓመት የሀገር ውስጥ መድኃኒት ድርሻ ከ20 በመቶ በላይ እንደነበር በመግለጽ ባለፈው 3 ዓመታት ወደ 8 በመቶ እየቀነሰ የመጣ ሲሆን በተደረገው ማሻሻያ ደግሞ 36 በመቶ ከፍ ማለቱንና አሁን ደግሞ ወደ 41 እያደገ እንደሚገኝም አስረድተዋል። የተሟላ የማክሮ ኢኮኖሚ ሪፎርሙ በዘርፉ ኢንቨስትመንት ላይ ትልቅ ለውጥ እያመጣ እንደሚገኝም መጠቆማቸውን ኢትዮጵያ ፕሬስ ድርጅት ዘግቧል። የኢትዮ ጅቡቲ ምድር ባቡር በቅርቡ ይፋ ያደረገው አሰራር ከአስመጪና ላኪዎች የቅልጥፍና ስጋት ተነሳበት። የኢትዮ ጅቡቲ ምድር ባቡር ከትራንስፖርት ባለፈ በዓለም ግዙፍ ኢኮኖሚ በሚዘዋወርበት የዕቃ ገቢና ወጪ ማስተላለፍ፣ የመርከብ ክሊራንስ፣ የጉምሩክ ማለፊያ ሰነድ አጠናቆ ከጅቡቲ ወይም ከመነሻ ሀገር ዕቃ ወደ ሀገር ቤት ለማስገባት ወይም ውጭም ለመላክ ስራ መጀመሩን በቅርቡ ይፋ ማድረጉ ይታወሳል። ተቋሙ ይፋ ያደረገው በስራ ላይ የሚገኘው ይህ አሰራር የኢትዮጵያ ገቢና ወጪ ንግድ ከማቀላጠፍ በተጨማሪ ጥልፍልፍ አሰራሮችንም ያስቀራል መባሉም አይዘነጋም። ነገር ግን ለአስመጪ ላኪዎች በውጭ ምንዛሬ የሚከፈሉት ቅጣትና የመጋዘን ኪራይ እንዲሁም ከገቢና ወጪ ንግድ መሃል ያለውን መዝረክረክ በብርቱ ያስቀራል የተባለው ይህ ስራ ገና ከመጀመሩ ከቡና ላኪዎችና ከሚመለከታቸው የቅልጥፍና ስጋት ተነስቶበታል። ተቋሙ ከአስመጪና ላኪዎች እንዲሁም ከሚመለከታቸው አካላት ጋር ይፋ ስለተደረገው አገልግሎት ዙሪያ ስብሰባ
ስብሰባ ያደረገ ሲሆን በመድረኩም ስለ ቅልጥፍና ስለተደረጉ ዝግጅቶች ስለ መርሃ ግብር መቀያየር ወደብ ላይ ስላላቸው ቆይታ እንዲሁም ሌሎች ጉዳዮችን የተመለከቱ ስጋቶች ቀርበውበታል። ይህንን ተከትሎ ምላሽ የሰጡት የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ታከለ ኡማ ስራው በትብብር የሚሰራ እንጂ ምድር ባቡር ላይ ብቻ የሚጣል እንዳልሆነ በብርቱ መናገራቸው ተገልጿል። ጨምረውም ነጋዴዎች የተዝረከረከ የዶክመንት አያያዛቸውን ጥንቅቅ አድርገው እንዲጨርሱ መክረዋል። ይህ ሲሆን በኢትዮጵያ በግዙፍ ኢኮኖሚ በወጭና ንግድ ገቢ ንግድ ማዕዘን የኢትዮ ጅቡቲ ምድር ባቡር የፍሬነትና የመልቲ ሞዳል አገልግሎት መስጠት በመጀመሩ ውጤት ይመጣልም ሲሉ ተናግረዋል። በአፋር ክልል የሚገኙ የባጃጅ አሽከርካሪዎች ቤንዚል ከማደያ ማግኘት ባለማቻላቸው በጥቁር ገበያ በሊትር 300 ብር ለመግዛት ተገደናል ሲሉ ቅሬታ አቀረቡ። በአፋር ክልል የሚገኙ የባጃጅ አሽከርካሪዎች ባጃጅና ሞተር ሳይክሎች ከማደያ ቤንዚል መቅዳት ስለማይፈቀድልን በጥቁር ገበያ 1 ሊትር ቤንዚል እስከ 300 ብር ለመግዛት ተገደናል ሲሉ ቅሬታቸውን አቅርበዋል። ስማቸው እንዲጠቀስ ያልፈለጉ አንድ የክልሉ የአሚባራ ወረዳ የባጃጅ አሽከርካሪ ቤንዚል ከማደያ ማግኘት ካቆሙ 1 ዓመት ማስቆጠራቸውን ተናግረዋል። ችርቻሮ ከቦቲ ነው የሚመጣው። ቦቲው በበርሜል ቀርቶ ይሄዳል። እሱም በችርቻሮ ይሸጡልናል። ለኛ በሃይላንድ 1 ሊትር 300 ብር ይሸጡልናል ብለዋል። 3 ሊትር 900 ብር እየቀዳን አያዋጣንም ከምንቆም ብለን ነው የምንሰራው ያሉት አስተያየት ሰጪዎቹ ተሳፋሪው ላይ ጨምሩ ብንልም አይጨምሩም፣ በጣም ችግር ውስጥ ነው ያለነው ሲሉም ስለ ሁኔታው አስረድተዋል። በዚህም ምክንያት ከወር በፊት በርካታ የባለ3 እግር አሽከርካሪዎች ስራ ማቆማቸውን ተከትሎ በወቅቱ የወረዳና የክልል አመራሮች በቦታው ተገኝተው ታሪፍ እንደሚስተካከል ቃል የገቡ ቢሆንም እስካሁን የተለወጠ ነገር የለም ሲሉ ለአዲስ ስታንዳርድ ተናግረዋል። ሌላኛው በአዋሽ አርባ ነዋሪና የባጃጅ አሽከርካሪ የሆኑት አቶ አሊ ሲራጅ በበኩላቸው አሁን ላይ በጥቁር ገበያ ችርቻሮ 1 ሊትር ቤንዚል በ250 ብር እንደሚገዙ ገልጸው በዚህም የተነሳ የኮንትራት ስራ ካልሆነ በቀር አጫጭር ጉዞዎችን መስራት እንዳቆሙም ተናግረዋል። በተጨማሪም አሁን ላይ ታሪፍ ላይ ጭማሪ መደረጉን ገልጸው ለአብነትም የ30 ብር የነበረው መንገድ 100 ብር የ50 ብር ደግሞ 200 ብር ሆኗል ማለታቸውንም ዘገባው አክሏል። በቅርቡ በሀገሪቱ የነዳጅ አቅርቦት ችግር ሳይኖር እጥረት እንዲከሰት እየተደረገ ያለው ሆን ተብሎ ሰው ሰራሽ የዋጋ ንረት እንዲፈጠር ለማድረግ ነው ሲል መንግስት ከሰሞኑ ማስታወቁም ይታወሳል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 9 ቀን 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት